ሰላም እንዴት ናቸው? የቻናል ተከታዮች ደህና ናቸው ወይ? ያለው እግዚአብሔር ይመስገን። ሀገራችንን ኢትዮጵያ ሰላም ያደርግልን፣ እኛም ያለንበት ይጠብቀን እያልኩኝ ዛሬ እንግዲህ ኖላዊ ክፍል 31 ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ተከታተሉ። እንግዲህ ኤልያስ እና መዝገቡ ይገናኛሉ። ስለዚህ ከዛ ኤልያስ እንግዲህ መዝገቡን ፈልጌህ ነበር ይለዋል። መዝገቡም እንዴ ለምን ሲባል ይለዋል። እንዴ እንደለመድከው ደግሞ ሀና ጋር ሂደህ ነው አይደል በጧቱ ይለዋል። አረ አይደለም ቤተ ክርስቲያን ሂጄ ነው ይለዋል። እንዴ ተቀልዳለህ? እየቀለድኩ አይደለም ለምን ፈልገህ ነው ይለዋል። ከዛ መዝገቡ ወይም ጆሮ እንግዲህ ኤልያስ ምን አድርጌ ነው ግን ይህን ያህል የምትጠላይ ብሎ ይጠይቀዋል። ኤልያስ የተጠየቀውን መመለስ ሲገባው አልተሳሳትኩም አይደለ? ሀና ወደ ስራ ስትሄድ ሸኝተሃት እየመጣህ ነው አይደል ይለዋል። ከዛ ጆሮም እንግዲህ ወይም ደግሞ መዝገቡም አዎ አልተሳሳትኩም ምን ይጠበስ ይለዋል። ኤልያስም ከዚህ በኋላ ከሀና ጋር ላይህ አልፈልግም ይለዋል። መዝገቡም ለምን ሲባል ብሎ ይጠይቀዋል። ከዛ ኤልያስ ለምንም ይሁን ግን ሀና ባለችበት ቦታ ላይህ አልፈልግም ይለዋል። ከዛ መዝገቡም እየሳቀ ኤልያስ ሀናን እንዳልቀማህ ፈራህ እንዴ ብሎ ይጠይቀዋል። ኤልያስም ይሄ ያለ መፍራት አይደለም ጉዳዩ ይለዋል። እንግዲህ መዝገቡን እና ታዲያ ምንድን ነው ይለዋል። አንተ ገንዘብ ወዳድ ሰው ነህ፣ ሀና ደግሞ በተቃራኒው የዋህና ሰው አማኝ ልጅ ናት እና ትጎዳታለህ፣ ከሷ እራቅ ይለዋል። ከዛ መዝገቡም አይ እውነታው እንኳ እንደሱ አይመስለኝም ይለዋል። ኤልያስም ማለት ብሎ ይጠይቀዋል። መዝገቡም አይን ላይ ግን የሚታየው ሌላ ነገር ነው ይለዋል። ስለዚህ ሀናን ይወስድብኛን ብለህ እየፈራህ ነው አይደል ብሎ ይጠይቀዋል። ኤልያስም በቁጣ ስማይ ጆሮ ተረጋግቼ ሳወራ የፈራው መስሎህ ነው እንዴ ይለዋል። እንግዲህ መዝገቡም ኤልያስ በጣም ጥሩ እንደሆንክ አውቃለሁ፣ ነገር ግን አንድ ባልተማረ እና በጎዳና የሚተዳደር ሰው እንደዚህ ማድረግ ልክ አይደለም ይለዋል። ስለዚህ ባትቀናና እራስክን ባታወዳደር ደስ ይለኛል ይለዋል። ኤልያስም ምን እያልክ ነው ሲለው መዝገቡም እኔ ልኬን እማውቅ ሰው ነው ካንተ ጋር አልወዳደርም ይለዋል። ስለዚህ ሀናን ካንተ ጋር ልክ ውስጥ ገብቻ ሀናን ለራሴ እማደርግ ሰው አይደለሁም ይለዋል። ኤልያስም በጣም ጥሩ አሁን ያልኩ ከሀና እንድትርቅ ራቅ ያልኩ ገብቶሃል ሲለው እባክህ ሰው አንተ በፊት ቀድማል እሷ ከኔ ራቅ ብላኛለች ይለዋል። ከዛ ኤልያስ በደስታ ይደሰታል። ሀና አባቷን አባዬ በቃ መሄድ ነው ትለዋለች። እንግዲህ የሀና አባትም አየዬ ነጋ እንግዲህ ይላል። ሀናም አባዬ አንዳንድ ቀን ደግሞ ሆድ እንድብሰኝ ታደርገኛለህ ትለዋለች። እንግዲህ አባባም ሆን ብዬ እኮ አይደለም ሚላን ሀናም በጣም እንደምናፍቅህ ታውቃለህ አይደል ትለዋለች። እንግዲህ ፋዘርም ይሁን እስኪ በሂጂ ይላታል። ሀናም ደግሞ እረስቼው ሳልነግርህ ትለዋለች። እንግዲህ ፋዘር ምኑን ሀንዬ ይላታል። እንግዲህ ያው መዝገቡ ወይም ጆሮ ወይም ማስሬ ሀብታም ነው እና እሱ ከመጣ ይቅርታ እንድታረግለት ምንም ሳትል ትላለች። እንግዲህ ፋዘርም ለምን ሲባል ይላታል። እንግዲህ የሀና አባትም ሀንዬ ግን ሰሞኑን ደህና ነሽ ወይ ይላታል። ሀና ምን ነው አባ? አዎ ደህና ነኝ ትለዋለች። እንግዲህ ፋዘር ሀናን ወይ ካልሆነ ጸበል እንሂድ እንዴ ይላታል። ሀናም ድንግጥ ትብለን እንዴ አባዬ አመመህ እንዴ ትለዋለች። አይ ላንቺ ነው ይላታል። ከዛ ሀናም እኔ ምን ሆንኩኝ ትላለች። ፋዘርም እየሳቁ እሱን እንኳን ተይው ሀናዬ ይላታል። ፋዘርም ሀንዬ ከሳት እኮ ከውሃው እያደረገች ነው ይላታል። እና ፋዘር ምን ሆንሽብኝ ሲላት ሀናም እኔ ኧረ አባዬ ምንም አልሆንኩኝ ከእሳት ከውሃው ደግሞ ማለት ምን ማለት ነው ትለዋለች። ትናንትና ወገብሽን ገትረሽ ስትከራከሪለት የነበረው ልጅ እንዴት ነው አሁን ይቅርታ አድርጊለት የምትይው ይላታል። ሀናም አባዬ አዎ ተሳስተናል፣ አንዳንድ ጊዜ ምኮኛ ምንድን ነው በምን ምክንያት ነው ብለን መጠየቅ እኮ አለብን ትላለች። ከዛ ፋዘርን ሰሞኑንማ ይሄ የሚያጨሱትን ነገር ሳያጨሱብሽ አይቀርም ይላታል።
ሀናም አባዬ ግን እኛም ትንሽ ያበዛነው ይመስለኛል ትለዋለች። ስለዚህ አሲር አዲስ አበባ ካገኘናቸው ሰዎች ለእኛ ያደረገልኝ ልጅ አንዱ ነው ትላለች። ፋዘርም እሱስ ልክ ነሽ ልጄ ይላታል። ግን ደግሞ የሚገባውን ቃል ደጋግሞ እየካደ ነው ይላታል። በመጨረሻ ላይ እንግዲህ ፋዘር እንግዲህ በሀና ሀሳብ ተስማምቶ እሺ ከመጣ ይቅርታ አረግለታለሁ ችግር የለውም ይላታል። ከዛ ሀናም ቻው አባዬ ብላ ወደ ስራዋ ትሄዳለች። ማለቴ ሰላም ወደ ምላሴ ክላስ ትሄዳለች። እሱ ግን ለሊት ከፍቅር ጋር እያወራ ግን እንቅልፉን ሸሸ እያለ ነው። ሰላም በጣም ይገርማትና ተቀሰቅሰው ለምን ትቀሰቅስኛለሽ አቦ ይላታ። እንዴ እኔ ምልህ ትምህርቱን ትተው ነው ይኸው ነግቶ እኮ ሊመሽ ነው ትለዋለች። ምናሴም ይደነግጥና ስልኩን ሲያዩ ሰዓቱ ነው በቀሰቀሽኝ እስካሁን ይላታል። ቃይ እማዬ ስትመታ ነበር ስታይ በቃ ደክሞት ይሆናል ይተኛ ብላይ ነው ትሏለች። አይ መሄድ አለብኝ በቃ ልብስ ልለባብስና እሺ ለባብስና ና ቶሎ ቁርስ ትበላለህ ትለዋለች። ምናሴም አይ እረፍዶብኛል እያልሽ የምን ቁርስ ነው ይላታል። ሀናም ወደድክም ጠላህም በጧት ተነስቼ ቁርስ ሰርቼ ሳትበላ አትሄድም ትለዋለች። እሱም በሰላም ሀሳብ ተስማምቶ እሺ ልብስ ልልበስና እመጣለሁ እበላለሁ ይላታል። ፍቅርና መዝገቡ ይገናኛሉ። መዝገቡም እንግዲህ ፍቅርን በቃ ይሄን በእግር መሄድ ለመድሽው አይደል ይላታል። ታዲያ ወንድሜ እንደዚህ ተጨንቀህ እያየው ዝም ማለት ነበረብኝ ወይ ትለዋለች። እንግዲህ መዝገቡን ወይም ጆሮ ጭንቀት መሰለሽ እንደ እንቅልፍ እኮ በአይኔ አይዞርም ይላታል። ሌላው በቀረብኝና ይቅርታ ባደረጉልኝ ይላታል። ፍቅር መዝገቡ በቃ እኔ ቤቱን አሳየኝና እኔ ይቅርታ እንዳደርጉልህ እነግራቸዋለሁ ትለዋለች። ፍቅርም አትጨነቅ በቃ እኔ ቤቱን ብቻ አሳየኝና አስታርቃቸዋለሁ ይቅርታ እንዳደረጉልህ አደርጋለሁ ስትለው መዝገቡም እንግዲህ አይ ፋዘር እሺ አይሉሽ የሚላት ፍቅርም አይ በቦክስም ቢሆን እገባባቸዋለሁ ስትል እንዴ ፋዘር ብሎ ይስቅባታል። መዝገቡም እኔ ደጋግሜ ይቅርታ ጠይቄያቸው እምቢ ያሉኝ አንቺን እሺ አይሉሽም ይላታል። ፍቅርም አቦ አታካብደው እንሞክረና ቢቀርም ይቀራን እባክህ ትለዋለች። ከዛ መዝገቡ ይህ እዛ ግቢ ነው ሲላት እንዴ እዛ ግቢ እኮ አንድ ትንሽዬ ቤት ነው ያለችው ትለዋለች። አዎ ሲላት እንዴ የሀና አባት ሽማግሌው ነው እንዴ ብላ ስትጠይቀው አዎ ግን አንቺ እንዴት አወቅሽው ይላታል። ከዛ ፍቅር ተው እባክህ እሱ ታሪኩ ብዙ ነው ትለዋለች። ኤልያስና ታረቀኝ ይገናኛሉ። ኤልያስ ታሬ እንዴት ነህ ይለዋል። ደህና ነኝ ደግሞ በጧቱ የት ሄደህ ነው ይለዋል። የትም ከዚሁ ሰፈር ነበርኩ ይላል ኤልያስ። ታረቀኝም ኧረ እባክህ ይለዋል። እባክህ እኔ ሰፈር ውስጥ ስፈልግህ አልነበረ ሲለው ኤልያስም ጆሮን እኮ ላገኘው ሂጄ ነው። ጆሮ ለምንድን ነው ልታገኘው የሄድከው ይለዋል። ከዛ ታረቀኝ ለምን ብሎ ሲጠይቀው ኤልያስም ከሀና ጋር ከአበጣ ገቧ እንዳይደርስ አስጠንቅቄው መጣሁ ይለዋል። ታረቀኝም ይደነግጥና ለምን ብሎ ኤልያስን ይጠይቀዋል። እንደ ጆሮ ያለ ስግብግብ ሰው ሀናን እንዲጎዳት አልፈልግም ይላል ኤልያስ። ታረቀኝም ኤላ ግን ይህ ሚስኪን ልጅ ምን አድርግ ብለኸው ነው ይለዋል። ኤልያስም ይናደድና እየቀለድክብኝ ነው ታሬ ጆሮን ነው ሚስኪን ብለህ የምትለው ይለዋል። ታረቀኝም አዎ ጆሮ በጣም ሚስኪን ልጅ ነው ይለዋል። ወይም እንግዲህ ጆሮ መዝገቡ ያው እና ደግሞ ብዙ ስም ነው ያለ ነው። ከዛ ኤልያስ እንዴ ኧረ እባክህ ይለዋል። ኤልያስ ኧረ እባክህ በጠራራ ፀሐይ የገዛ አባትየውን በሽጉጥ አስፈራርቶ ይለዋል። ገንዘብ የሚቀበል ሰው ነው ወይ ሚስኪን ነው ብለህ የምትለው ይለዋል። ከዛ ታሬ ኤልያስ በጣም ጥሩ ሰው እንደሆን ካውቃለሁ፣ ግን ለነገሮች በጣም ትቸኩላለህ ይለዋል። በቸኩልነትህ የተነሳ ትልልቅ ስህተቶችን ትሰራለህ ይለዋል። ከዛ ኤልያስ ኧረ እባክህ ይላል።
የማንንም ወሮ በላ ሰው ነው ወይ ሚስኪን ነው ብለህ የምትለኝ ይለዋል። ከዛ ታረቀኝ ሲጀመር ጆሮ የእንጀራ አባቱን ሂዶ የጠየቀው የእናትና የአባቶቹ ገንዘብ ነው በሽጉጥ አባትየውን ያስፈራራው ይለዋል። ከዛ ታረቀኝም እውነታውን እያወቅ ለምን ራስክን ትሸውዳለህ ኤላ ይለዋል። ከዛ ታረቀኝ ይኸውልህ ኤላ ጆሮ ወይም መዝገቡ ወይም ደግሞ ወይም አሴር እኔ እናንተን በልጦናን ይለዋል። ኤልያስም በስርቆት ነው አይደል ይላል። ከዛ ታሬ አትቀልድ እባክህ ማታ ልነግር ስል ደክሞኛል ምንም ነገር አልሰማ ስላልክ ነው ዝም ያልኩህ ይለዋል። ኤልያስም አዎ አሁንም እኮ ምንም ነገር መሰማት አልፈልግም ይላል። ታረቀኝም ጆሮ ገንዘቡን የፈለገው ለራሱ ሳይሆን ለሀና አባት ማሳከሚያ ነው ይለዋል። ከዛ ኤልያስ ይደነግጥና ምን እንዴት ይላል። ታረቀኝም የጆሮ ሁኔታ እንደማይዋጥልህ አውቃለሁ፣ ነገር ግን እውነታው ይህ ነው እመንም አትመንም ይለዋል። ሀና ለአባቷ ማሳከሚያ ብዙ ብር ስለተጠየቀች ለዛ ነው ይለዋል። ስለዚህ ጆሮ ገንዘቡን የፈለገው ለዛ ነው ይለዋል። ኤልያስም እኔ ይሄን ነገር ምንም ላምን አልችልም ይላል። ከዛ ታረቀኝ አለማመን መብት ነው፣ ነገር ግን ጆሮ ያደረገው ለዚህ ነው ይለዋል። የእንጀራ አባቱን በደንብ እንደሚጠላው አውቃለሁ፣ ነገር ግን ጆሮ ለሀና አባት ማሳከሚያ ሲል ነው ህይወቱን አደጋ ላይ የጣለው ይለዋል። ኤልያስም ቆይ እንዴት ሀና ለአባቷ ማሳከሚያ ምን ያህል ገንዘብ ተጠይቃ ነው ግን ይለዋል። ታረቀኝም እሱን ግን እኔ አላቅም ይለዋል። ግን ደግሞ ለሀና አባት ማሳከሚያ ገንዘብ ተባብረን ፈልገን ማግኘት ሲገባን ለምንድን ነው እንደዚህ የሚሆነው ይላል። እና ለምንድን ነው እርስ በርስ የምንቦጫጨቀው ይላል ታረቀኝ። ከዛ ኤልያስ ይህ ነገር እንዴት ነው ነገሩ ይላል። ሀናስ ብትሆን እንዴት አልነገረችኝም ይላል ኤልያስ። ታረቀኝ በየት በኩል ትንገርህ? ጧትም ማታም በነገር እየወጋሃት መቼ ጊዜ ሰጠሃት ይለዋል። ከዛ ኤልያስ ወይኔ ኤልያስ ሲልና ግን ታሬ ለሀና ለአባቷ ማሳከሚያ የተጠየቀችው ገንዘብ ስንት እንደሆን ግን ታውቃለህ ይለዋል። ታረቀኝም አይ እኔ አላቅም ይላል። ከዛ ታረቀኝም ግን አስፈላጊ ከሆነ እኔ ወደ ኋላ ላይ ሄጄ አባባ ስንት ገንዘብ እንደሆነ እጠይቃቸዋለሁ ይላል። ከዛ ኤልያስም በቃ እንደዛ ጠይቅልኝ ይለዋል። ታረቀኝም አሁን ግን ጆሮን ይቅርታ እንድታረግለት እፈልጋለሁ ይለዋል። ኤልያስም እኔ ችግር የለውም አንተ ባትለኝም እኔ ያደርግለታለሁ ይላል። ፍቅር ወደ ሀና ቤት ትሄድና አባባ እንዴት ነው ትላለች። እግዚአብሔር ይመስገን እንዴት ነሽ ልጄ ይላታል። ደህና ነኝ እግዚአብሔር ይመስገን ትላለች። በይኔ ቁጭ በይ ሲላት ፍቅር ግን አይ ቁጭ አልልም ትላለች። እንዴ ደግሞ ትቀልጃለሽ ለምን ሲባል ይላታል። ፍቅር እንግዲህ የመጣሁበትን እሺ ካላሉን ቁጭ አልልም ትላለች። እንግዲህ የሀና አባትም ሽምግልና ነው እንዴ የመጣሽው ይላታል። ፍቅርም አዎ አባባ እሺ ካላሉኝ ቁጭ አልልም ትላለች። እንግዲህ ፋዘርም እንዴት አይነቷ ቀልደኛ ነሽ በይ ቁጭ በይ ይሏታል። ፍቅርም አልቀመጥም አባባ እምቢ ካሉኝ ግን እንደዚህው እንደ ቆምኩ እከርማለሁ እቆያለሁ ትላለች። ከዛ የሀና አባት እንግዲህ እንዴ ልጅቷ መረረች እንጂ ታዲያ ቢሆንም እንኳን ለሽምግልና ወንድ አይሻልም ነበር እንዴ ይላታል። ፍቅርም ትደነግጥና ማለት ብላ እንዴት ማለት ብላ ትጠይቃለች። እሱማ በባህላችን ደንብ የወንድ ሽማግሌ ይሻላል ብዬ ነው እና ግን ልጆቹ ይተዋወቃሉ ይላታል። ፍቅርም የምን ልጆች ነው ትላለች። ፍቅር እኔ አባባ ግራ አያጋቡኝ ከመዝገቡ ጋር ላስታርቀዎት ነው ትላለች። የማን ነው መዝገቡ ይላትና መዝገቡ ስትለው እንግዲህ ከዛ ይገባል። እንዴ አንተ ነህ እንዴ ይላል። ከዛ ፋዘር ይነሳና ተቀመጠበት። እንዴት ነው ነገሩ ቆይ ቆይ ሲል ከዛ ፍቅር እንግዲህ የዛ ጊዜ ጠፋብኝ ላገኙ እፈልጋለሁ የጠፋብኛል ጠፍቶብኛል ሲፈልጉት የነበረው ልጅ እሱ የኔ ወንድሜ ነው ትላለች።
እና ደግሞ ወንድሜ ነው። እኔ ደግሞ ስፈልግ እሱ ልኮይ ስፈልጋት የነበረው የሱ ልጅ ሀና ናት ትለዋለች። ከዛ የሀና አባት እንዴ ይሄ ነገር እንዴት ነው ነገሩ ሲል ፍቅርም እኔም እሱ አልገባኝም ትላለች። ከዛ እንግዲህ መዝገቡ ወይም ጆሮ ፋዘር ይላል እንዳጠፋው ይገባኛል፣ ይምቱኝ ይገስጡኝ እንጂ ከበጣ ገቤ ጥፋ እንዳይሉኝ ይላል። ከዛ ጆሮ ፋዘርዬ እሱ ፊቱን ሲያዞርብኝ አለም ፊቷን ያዞረችብኝ ነው የሚመስለኝው ይላል። እና እርሶ ከኔ ጋር ሲሆኑ ሁሉም ሰው የሚወደኝ ይመስለኛል ይላል። ከዛ ፋዘርም በአንተ ምላስ ሳይሆን ሀናዬ ጧት ከመጣ ይቅርታ ካለ ይቅርታ አድርግለት ብላኛለች ይላል። ከዛ እንግዲህ ጆሮ በደስታ ይደሰትና እውነት ፋዘር ይለዋል። አዎ እንደዛ ብላኛለች ይላል። ስለዚህ ልጅ ያለ ምክንያት አይደለም ይቅርታ አድርግለት ያለች የሆነ ነገር ያየችው ነገር አለ ይላል። ለዚህ ነው ይቅርታ ያደረኩልህ፣ አሁን ይቅርታ አድርግልሃለው ይለዋል። ከዛ ጆሮ እንግዲህ ወይም መዝገቡ ፋዘርዬ ይላል በደስታ በጣም አመሰግናለሁ ብሎ ይስመዋል። ከዛ ፍቅር የኔ ሽምግልና ቀርቶ ነው የሀና ሽምግልና የሆነው ትላለች። ያንቺ እኮ ሽምግልና መታሽ ልጅዎት ለልጄ ነው ያልሽኝው ይላታል። ዘርም በይሽ ነይ እስኪ አንቺንም ልቀፍሽ ይላታል። ከዛ የሀና አባት እሺ ያሁኑስ ሆነና እያንዳንዱን ነገር እንድታስረዱኝ እፈልጋለሁ ይላል። እዚህ እንዴት ሆኖ እህትና ወንድም እንደሆናችሁ ታስረዱኛላችሁ ይላል። ከዛ ጆሮም እኔም እንድታስረዱኝ እፈልጋለሁ ሁለታችሁ እንዴት እንደተገናኛችሁ ይላል። ከዛ ፍቅር በቃ እንቀመጥና እኔ እንደፈረደብኝ አስረዳቸዋለሁ ትላለኝ። ፋዘርም እሽ እንቀመጥ ይላል። ሀና ወደ ሰላም ትሄድና ሰላምዬ የምፈልጊው ነገር አለ ወይ ትላታለች። ሰላምም አይ የምፈልገው ነገር የለም ነይ ቶሎ ቆንጆ ፊልም እያየው ነው አብረን እንይ ትላታለች። ሀናም እሽ እንግዳውንስ ካልሽ ትላታለች። ከዛ ሰላም ግን ባለፈው ያልሽ ነገር እንዴት ሆነ ትላታለች። ሀናም የምንድን ነው የባለፈው ትላታለች። ሰላምም ከደሴ የመጣው ያልሽው ትላታለች። እሱንስ ተስማምተናን ታርቀናን ትላታለች። እና የእሱን ችግር ፈትቼዋለሁ የእሱን ችግር ፈታው ስል ደግሞ ሌላ ተጨመረብኝ እንጂ ትላለች። ከዛ ሰላም ምን አይነት ችግር ትላለች። ሀናም ቸኩዬ ለአባዬን የሚጠብቅልኝ ልጅ በጣም አስከፋሁት በማይሆን ነገር ትላለች። ከዛ ሰላም ምን አድርገሽ ትላታለች። ሰላምም ልጁ ጥሩ ልጅ እንደሆነ ባቅም ግን መጥፎ ነገር ተናግሬ አስቀየምኩ ትላለች ሀና። ሰላምም ሀናን ፍቅረኛሽ ነው ወይ ብላ ትጠይቃታለች። ሀናም ኧረ በስመ አብ አይደለም ትላለች። እና ሰላምዬ እንደዚህ አይደለም ዝም ብለን ነው የተቀራረብ ነው ትላታለች። ከዛ ሰላም ይቅርታ እኮ ማለት ለይቅርታ እኮ ጥሩ ነው እና ደዊና ይቅርታ አድርጊለት ትላታለች። ከዛ ሰላም ሀናም አይ ደውዬ ይቅርታ ከማረግለት ብሄድ ይሻለኛል ትላለች። ሰላምም እሺ በቃ እንደዛ ከሆነ አብሬሽ እሄዳለሁ ስትላት ሀና አይ አብረሽኝማ አትሄጂም እኔ ነኝ የምሄደው ትላለች። ሀና እንግዲህ ሰላምን አትሄጂም ያለቻት እንግዲህ መዝገቡ ወይም ጆሮ ባለፈው የሰላምን ስልክ ስለሰረቃት ያ ትዝ ይላታል ብላ ነው። ከዛ በኋላ ሰላም እሺ በቃ ብላ ስትቆጣ እሺ በቃ አብረን እንሄዳለን ትላለች። አብረው እንግዲህ ተያይዘው ይሄዳሉ። ከዛ እንግዲህ ጆሮን ያገኙታል። ሲያገኙት ለምንድን ነው ግን የፈለግሽኝ ይላታል። አይ በቃ ይቅርታ ላደርግልህ ነው የመቼውን እኔ እኮ ረስቸዋለሁ ይላት። ከዛ ይቅርታ ከተደራረጉ በኋላ ሰላም ግን ከዚህ በፊት እማውቅ መሰለኝ እንዴ ትለዋለች። እንዴ የት ነው የምታውቂ ይላታል። እኔ እንጃ ከሆነ ቦታ መቼም አጋጣሚ አይደለም ያወኩህ ትለዋለች። መጨረሻ ላይ እሺ በቃ ይልና ስልኳን ይቀማን አየሽ ከዚህ ነው የምታውቂኝ ይላታል። ከዛ ባለፈው አንተ ነህ ስልኬን የወሰድከው አይደል ትለዋለች። አዎ እኔ ነኝ ይላታል። ሰላም ምንም በቃ ያራዳ ልጅ
እንደዚህ ነው ይላታል። ከዛ በኋላ እንግዲህ ሀናና ይቅርታ ካደረገችለት በኋላ ፍቅር ስትደውልለት በቃ ወደ ፍቅር ሊሄድ ነው ብሎ ቻው ይባባላሉ። ሌላው ኤልያስ ጆሮውን ወይም መዝገቡን ይቅርታ አድርጎለታል። እና ሌላው ምንድን ነው እንግዲህ ምላሴ እንግዲህ ሰላምን የሆነች አለች በጣም ሚስኪን ናት እባክህ ይላታል። እሺ ይላታል። እሷን በቃ ከማየ ከምትሰጠን ገንዘብ እንክፈልና እናስተምራ ሲላት ተስማምታለች። አመሰግናለሁ።